የረመዳን ወር በሰላም መድረሳችን የአላሁ ስብሓነሁ ወተዓላ ፍጹም ጸጋውና ፍጹም የሱ ኒዕማ ነው። ነቢያችን ሰለዋቱ ረቢ ወሰላሙ ዐለይህ ረመዳን በሚመጣበት ጊዜ ቀድ አዘለኩም ሸህሩን ከባዱ ወር መጥቶ አንዣቧችኋልና እንኳን ደስ ያላችሁ እያሉ የምስራች የሚያበስሩበት ሶስት ሰዎች ዱዓቸው ውድቅ አይሆንም አሉ ሰለዋቱ ረቢ ወሰላሙ። ፈሚንሁም ሳኢም ከነሱ ውስጥ አንዱ ጾመኛ የሆነ አካል ቁርአን ወደ መቅራት ይመለሱ ነበረ በማቆም ለምን ሸህሩል ቁርአን ነውና። ስለዚህ ቁርአንን ወደ ማንበብ እንመለስ። ዱዓ ተቀባይነት ሊያገኝ ዘንዳ የመጀመሪያው መስፈርት ያ ጀማዓ የልቦና ጥራት ነው። ውስጣችን አማን መሆን ነው። ጾም በእናንተ ላይ ግድ ተደርጎባችኋልና بمعنى فصوموا صوموا إن للمتقين مفازا እኔ ለሚፈሩ ፈራህያን ባሪያዎቼ አላሁ ሱብሓነሁ መፋዘ ለሁም ፈውዝ መዳን አለላቸው ድል አለላቸው አለ። እናንተ ያመናችሁ ሰዎች ወይ ወደ አላህ ተመለሱ፣ ወደ እኔ ይቅርታ ጠይቁኝና ተመለሱ። ምን አይነት ተውበት? የምላስ ተውበት ላ ተውበተን ነሱሐተን። ረመዳንን እንዴት እንቀበላለን ማለት ነው። ረመዳን ብሎ ማለት አላሁ ስብሓነሁ ወተዓላ ካከበራቸው ታላላቅ ወሮች ውስጥ አንዱ የሆነ በጣም ከማክበሩ ብዛት የተነሳ ያከበረውን ታላቁን ለዓለም ህዝብ በሙሉ የተላከውን ቁርአን ያወረደበት አላሁ ረቡል ዒዘቲ ወልጀላል የረመዳንን ጾም የተቅዋ ምክንያት ያደረገው ወይንም ሰበብ ያደረገው ነቢያችን ሰለዋቱ ረቢ ወሰላሙ ዐለይህ ረመዳን በሚመጣበት ጊዜ ቀድ አዘለኩም ሸህሩን ከባዱ ወር መጥቶ አንዣቧችኋልና እንኳን ደስ ያላችሁ እያሉ የምስራች የሚያበስሩበት ታላቁን ወር ነው የደረስነው። هذه نعمة من نعم الله عز وجل علينا በእኛ ላይ አላሁ ስብሓነሁ ወተዓላ ከሚያነባብራቸውና ከሚደራርባቸው ጸጋዎች ውስጥ አንዱ የሆነው ማለት ነው። የቁሉ ስብሓነሁ ወኢን ተዑዱ ኒዕመተ ላሂ ላ ትሕሱሃ የኔን ችሮታ የኔን ጸጋ የኔን ኒዕማ ብትቆጥሩ ብትሰፍሩ አትዘልቁትም ይላል አላሁ ስብሓነሁ ወተዓላ። ኢዘን ለዚህ ለታላቁ ወር የረመዳን ወር በሰላም መድረሳችን የአላሁ ስብሓነሁ ወተዓላ ፍጹም ጸጋውና ፍጹም የሱ ኒዕማ ነው። ስለዚህ ወኢን ተዑዱ ኒዕመተ ላሂ ላ ትሕሱሃ ከሆነ ብትቆጥሩ ብትሰፍሩ አትዘልቁትም ከሆነ ከኛ ምን ይፈልጋል ያልክ እንደሆነ አላሁ ስብሓነሁ ወተዓላ ለእያንዳንዱ ኒዕማ ሹክር ይፈልጋል። አላሁ ረቡል ዒዘቲ ወልጀላል ምስጋናን ይፈልጋል። አሽክሩ ያ ጀማዓ ሹክሩን ቀውልይ ወሹክሩን ዐመልይ። ሹክር በሁለት ይከፈላል። ምላሳዊ ሹክር አልሐምዱሊላህ፣ ተግባራዊ ሹክር ያንን ኒዕማ ተቀብሎ አላህ በሚፈልገው ቦታ ላይ ማዋል። ኢዘን ይህንን የረመዳንን ወር ምን ያህል ናፍቀነዋል ስለሚለው የሁላችንም ጥያቄ ሆኖ ይህ የረመዳንን ወር አላሁ ስብሓነሁ ወተዓላ ቃለ ዐን يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እናንተ ያመናችሁ ሰዎች ወይ كتب عليكم الصيام يعني فرض عليكم الصيام ጾም በእናንተ ላይ ግድ ተደርጎባችኋልና بمعنى فصوموا ጾሙት። ለምን ያልክ እንደሆነ كما كتب على الذين من قبلكم كما كتب على الذين من قبلكم የሚለው የራሱ የሆነ ልዩ መልእክት አለው። በእናንተ ላይ ብቻ አይደለም ጾምን ግድ ያደረኩት፣ እናንተ ብቻ አይደላችሁም እንድትራቡ የፈለኩት፣ እናንተ ብቻ አይደላችሁም ኡመቱ መሐመድ ሰለላሁ ዐለይሂ ወሰለም እንድትጠሙ የፈለኩት ይላል አላሁ ስብሓነሁ ወተዓላ። ወላኪን ካኑ ቀብለኩም የሱሙን ከእናንተ ቀደም የነበሩት ሰዎችም ጭምር ይሶሙት ነበር። ኢዘን ምንድነው ማለት የፈለገው? ተጽናኑ። እናንተ ብቻ አይደላችሁም እየተራባችሁ ያላችሁት፣ እነሱም እንደናንተው ተርበውና ተጠምተው ስላሳለፉ ተራቡ ተጽናኑ።
በሁሉም ላይ የሚመጣ ሁክም ያ የሁክም እንደ ነፍስያ የሚከብዳት ከሆነ የሚያጽናና ነገር መከበብ ስላለበት ምንም እንኳን ለነፍስያችሁ ቢከብዳትም ለእናንተ ብቻ ሳይሆን ላለፉትም ፈርድ አድርገን ጾመዋል አለ። ግና እኛን ለየት ያደረገበት የረመዳን ወር መሆኑ ነው። እደርስበታለሁ ኢንሻአላሁ ዐዘ ወጀል። ግና ኢላው ምክንያቱ ምንድነው ካልክ ለዓለኩም ተተቁን እኔን ልትፈሩኝ ዘንዳ ታስቦ ነው። እኔን ልትፈሩኝ ዘንዳ ስለሚረዳችሁ ነው አለ አላሁ ሱብሓነሁ ወተዓላ። ኢዘን ያ ጀማዓ ረመዳንን ወይንም ጾምን በስርዓቱ የሚጾም ሰው አላሁ ሱብሓነሁ ወተዓላ በሚፈልገው መልኩ የሚጾም ሰው فهو عين السبب يا سببوች ሁሉ ቁንጮ ነው። لماذا للتقوى لعلكم تتقون እኔን ለመፍራት ዘንዳ ይረዳችኋል። መፍራቱ ምንድነው የሚጠቅመው ያልክ እንደሆነ التقوى لها فوائد دنيوية ولها فوائد أخروية. تقوى ዓለማዊ ጥቅም አለው፣ መንፈሳዊ ጥቅም አለው። وقال سبحانه قال سبحانه وتعالى واتقوا الله أنين فرنيا على الله سبحانه وتعالى أنين يفرعوا እንደሆነ ውጤቱ ምን ይሆናል ያልክ እንደሆነ ዱንያዊ ጥቅም ታገኛለህ። قال سبحانه وتعالى يجعل لهم مخرجا ومن يتق الله بارك الله فيك ومن يتق الله يجعل له مخرجا أيه من ضيق الدنيا دنيا ليس لم يقتموا يتنيوم چنكت موجع يابجلتال أول فائدة. ثم قال سبحانه وتعالى ويرزقه من حيث لا يحتسب. رزق أساس فاكوال ويرزقكم الله سبحانه وتعالى من حيث لا تحتسبون. كما تسبت كما تقمتوا تمنقد رزقنا من دزياو አመቻችላችኋለሁ አላሁ ሱብሓነሁ ወተዓላ። ሌላው ያ ጀማዓ አዕዘሙ ሚን ዛሊክ ፈረጅም ከመምጣቱ ሪዝቅም ከመምጣቱ ከዚህ ሁሉ የበለጠው አዕዘሙ ኒዕማ ወመን የተቂላህ ሱብሓነሁ ወተዓላ የኩኑ ላሁ መዐሁም ቃለ ሱብሓነሁ ኢነላሃ መዐ መን ኢነላሃ መዐል ሙተቂን። አላሁ ሱብሓነሁ ወተዓላ እኔን ከሚፈሩኝ ፈራህያን ባሪያዎቼ ጋር ነኝ አለ። ይሄ ዱንያዊ ጥቅም ሲሆን ወደ አኺራ ጥቅም በምንሄድበት ጊዜ ኢነ ሊልሙተቂነ መፋዛ حدائق وأعنابا وكواعب أترابا وكأسا دهاقا لا يسمعون فيها لغوا ولا كذابا جزاء من ربك عطاء حسابا. قال الله سبحانه شوف إن للمتقين مفازا እኔ ለሚፈሩ ፈራህያን ባሪያዎቼ አላሁ ሱብሓነሁ መፋዘ ለሁም ፈውዝ መዳን አለላቸው ድል አለላቸው አለ። መታ ያልክ እንደሆነ የውመል ቂያማ የቂያማ ዕለት ሁሉም በሚፈራበት ዕለት ቃለ ዐንሃ ሱብሓነሁ ወተዓላ ያ አዩሃ ናስ اتقوا ربكم إن زلزلة الساعة شيء عظيم يوم ترونها يوم تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد. እናንተ ሰዎች በጥቅሉ ሰዎችን በሙሉ ኢተቁላህ አላህን ፍሩ። ከበስተፊታችሁ እየመጣ ያለው የቂያማ ዕለት ኃይለኛና ከባድ ዕለት ነው ብሎ ክብደቱን በአጭር አማርኛ ሲገልጸው ያ ጀማዓ እያንዳንዷ ሴት እያጠባች ያለችው ሕፃኗን ትዘነጋዋለች። ከእጇ እንዴት አምልጦ እንደወደቀ አታቅም አለና አረ ከዚያም የከፋ አለ ብሎ ገለጸ አላህ። ወተضع كل ذات حمل حملها እያንዳንዷ ነፍሰ ጡር የሆነች ሴት ከሆዷ ልጇ መቼ አስጨንግፋት እንደወጣ እንኳን አታውቀውም። ውልደት የሚባልን ነገር መውለድ ማስወረድ የሚባለውን ነገር ስሜቱ አይኖራትም። ለምን ያልክ እንደሆነ ዕለቱ በጣም ኃይለኛ ስለሆነ የዚያ ዕለት ለሁም ጀዛኡን ወሁወ አልፈውዝ ኢነ ሊልሙተቂነ መፋዛ። በዚያ በአደገኛው ዕለት ላይ ሐዳኢቀ ወአዕናባ የተዘጋጀላቸው ነገር ነው። ማአት ነገር አዘጋጅቷል አላሁ ሱብሓነሁ ወተዓላ። እንደው ሰዓቱን ለመውሰድ ያህል ብዙ አልሄድበትምና የተቅዋ ያገኘን እንደሆነ ያ ጀማዓ ላ ሰዓደተ ሊአሐድን ኢላ ቢተቅዋ
በዚህኛውም ዓለም በዛኛውም ዓለም ስኬት የሚባለው ነገር በፍጹም አይታሰብም በተቅዋ ካልሆነ በስተቀር إذن إخواني لعلكم تتقون أني اللي تفرون زندا نونا على الله سبحانه وتعالى بتقوى من ناقنيا تشوف فوائد دنيوية وأخروية ما أتونهم إيالا بتقلون دي قلتهم إخواني برمضان ورلي إنها لنلا بساتشو يمياس فلقو يتوسنو نتقبوشن داسسنا برمضان ورلي لنساراتشو يمياس فلقو دمو عنده لسوس نتقبوشن بمداسس ያለውን ሰዓት ትንሽ ስለሆነ እቋጫዋለሁኝ اولا التوبه الى الله عز وجل شهر رمضان شهر التوبه وشهر الاستغفار وشهر الانابه يا رمضان ور ودا الله سبحانه وتعالى ይቅርታ ጠይቀን የምንመለስበት ወር ነው ለምን ያልክ እንደሆነ المتقي مهما كانت تقوى اللهن مفراتو يفلق يهل بهن المؤمن مؤمن هنا أكال إيمانو يفلق بيقول بت عند سو تفاتاتو سو نوا كل ابن آدم خطاء أيام داندو سولك تساساتنو قالوا نبي صلى الله عليه وسلم الذي مع التقوى ومع الإيمان قد نعصي الله عز وجل الله سبحانه وتعالى للناس قيم سلم من نجل جعل الله سبحانه وتعالى باب التوبة مفتوحة الله سبحانه وتعالى يتوبة بر هلم كفت هذا الرقات الله سبحانه قال النبي صلى الله عليه وسلم إن الله يبسط يده بالليل ليتوب مسيء النهار ويبسط يده بالنهار ليتوب مسيء الليل حتى تخرج الشمس من مدخلها يعني هكذا حتى تطلع الشمس من مدخلها كما قال النبي صلى الله عليه وسلم يا جماعة الله سبحانه وتعالى كان جوني زرقال ماتا يونجلو سوچ يقرتا ጠይቀው ተመልሰው ሊቀበላቸው ማታ የሆነ ወንጀል ሰርተናል ማታ የሆነ አላህን የሚያስቀይም ነገር ሰርተናል በምላሳችን በአይናችን በጆሮአችን በእጃችን ኢላኺሪ በየትኛውም የሰውነታችን ክፍል የሰራነው አላህን የሚያስቀይም ተግባር አለ ሊኖራል ሰውነና የለም ያልክ እንደሆነ ዘበት ነው ከመላእክ ጋር አይደለም እያወራን ያለ ነው ከሰው ጋር ነው እያወራን ያለ ሁላችንም ጋር ይኖራል ان الله سبحانه وتعالى يبسط يده بالنهار ቀን ላይ እጁን ዘርግቶ ይጠብቃል እንግዲህ ቀን ያጠፋነው ጥፋት አለ ማታ እጁን ዘርግቶ ይጠብቃል እስከ መቼ ነው ይሄ የሚቀጥለው ያልክ እንደሆነ እስከ ሁለት ጊዜዎች አንደኛ ገርገራ እዚህ ጋር እስክደርስ ድረስ ሁለተኛ ፀሐይ ከመጥለቂያው እስክትወጣ ድረስ በሩ ክፍት ነው ሁሌም ولكن ومن يدخل فيه ማን ነው በዚያ በር የሚገባው ነው ጥያቄው አለመታደል ሆኖ ያ ጀማዓ የአላሁ ሱብሓነሁ ወተዓላ በር ሁሌም ክፍት ሆኖ እኛ አንኳክተን መዝለቅ ጠንቶን ሲያበቃ በወንጀላችን ተቆርፍደን ላኢላሃ ኢላላህን ሸሃዳን ምናጣበትን ያህል በወንጀላችን ተሳስረን ሞት ይመጣብናል قال سبحانه وتعالى يا ايها الذين امنوا توبوا الى الله اي توبه نصوحا እናንተ ያመናችሁ ሰዎች ወይ ወደ አላህ ተመለሱ ወደኔ ይቅርታ ጠይቁኝና ተመለሱ ምን አይነት ተውበት የምላስ ተውበት ላ ተውበተን ነሱሐተን التي تنسوك هي بنفسها እሷ ራሷ መክራ ምንነካ ቅድም ተውበት አርጋል ነበር እንዴ እያለች የምትመክርህን ንጽትና ብቅት ያለች አይነት ተውበት አድርጉ አለ አላህ Subhanahu Wa Ta'ala ለምን ይረዳናል ያልክ እንደሆነ توبة نصوحة عسى ربكم أن يكفر عنكم سيئاتكم ويدخلكم جنات تجري من تحتها الأنهار እንደዛ አይነቱን የጀነቱን ዓለም አዘጋጅቼላችኋለሁና ያንን የጀነቱን ዓለም ከበስተስሮቿ ጅረቶች የሚፈሱባት የአላህ Subhanahu Wa Ta'ala ይቅርባይነትን የምታገኙበት ብቸኛው መንገድ ይላል አላህ Subhanahu Wa Ta'ala التوبة ودا الله سبحانه وتعالى يكرتا طيقو مملس بچانو انظروا يا جماعة انظروا إلى قصة أبينا آدم عليه السلام فكلكم تعرفونها ولكن للتذكير لما استاوس يهل يا أباتاتشنن يا آدم تاريك الله متوقت بيهون عسى الله
الله سبحانه وتعالى نامس فعسى آدم ربه فغوى على الله سبحانه وتعالى آدم كو جيتاون أمس أن عنده أمام مال على الله جل وعز بزي ملكو جلسوا بمن نبر أمس على تندون أمس سوان يأكل زاف بمبلاتونه عدل كزياسا الله سبحانه وتعالى قهر يتفترون سب الله أن يسقي مبتن سب يتارك أتوب بمن دنو الله يكريالو بعزو بعدم كبر اي والله يا عدم كبر لما نملهم عدم كبراتشو كو يا جماعه الله سبحانه وتعالى خلقه بيده الله بجو يسراو بتشنياو سو عدم ناتشو عليه السلام ايه شرفاتشو ነው واسجد له الملائكه ይሄ ክብራቸው ነው መላእክቶችን በሙሉ ከጂኒ በስተቀር ያሰግድላቸው ክብራቸው ነው አደም አለይሂ ሰላም علمه الاسماء كلها የነገራቶችን ዕውቀት በሙሉ አሳወቃቸው ይሄም ክብራቸው ነው ይሄ ሁሉ ክብርና ማንነት ግን ከአላህ ጋር የተፈጠረውን አለመጸብ ወይንም አላህን ማስቀየምን አይ ይሄ ሁሉ ክብር ያላቸው ሰው ስለሆኑ ቢያጠፉም ማለፊያቸዋለሁኝ አላለም አላህ Subhanahu Wa Ta'ala አየው እንግዲህ ከዚህ ሁሉ ክብር የበለጠ አደምን ከአላህ ጋር ያስታረቀው ነገር አንድ ነገር ብቻ ነው ቃላ ረበና ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين እችናት ያስታረቀቻቸው ይቅርታ መጠየቅ አጠፋን አከፋን እሚለው ይቅርታ መጠየቃቸው ነው ከማን ጋር ያስታረቃቸው ከአላህ Subhanahu Wa Ta'ala ጋር ያስታረቃቸው ኢዘን ያ ጀማዓ ማንነታችን ማንንም ይሁን ማን አላህ Subhanahu Wa Ta'ala ይቅርታ ጠይቀን ለመመለስ የኛ ደረጃ ከልካይ አይሆንም ወንጀላችን ምንም ይሁን ምን አላህን ይቅርታ የጠየቅነው እንደሆነ አልምርም ብሎ አላህ Subhanahu Wa Ta'ala አይጨክንም እንተብሆ እነዚህን ሁለት ነገሮች ለበላቸው ያቸው የኛ ደረጃ ወልይም ይሁን ሸሂድም ይሁን ምንም ይሁን ምን من الصالحين والمؤمنين واولياء الله ايا كانت درجتنا ማንም ይሁን ምንም ይሁን ምን ደረጃችን ይቅርታን ከመጠየቅ ከፍታ አይሰጠንም ከዛ በላይ አይደለንም እኛ ወንጀላችን ምንም ይሁን ምን ይቅርታ የጠየቅን እንደሆነ አላህ Subhanahu Wa Ta'ala አልምራችሁም አይለን انظروا ماذا يقول سبحانه وتعالى قل يا عبادي الذين اسرفوا على انفسهم لا تقنطوا من رحمة اسرفوا على انفسهم من አይነት ወንጀል ነው አስረፉ የተባለው ያልከው እኔና እናንተ ምን ሰራቸው ወንጀሎች በሙሉ እንደማንነታችን መለየት ወንጀላችንም እንደዛው ይለያያል فمنا عليه كبائر ومنا من عليه صغائر ከኛ ውስጥ كبائر الذنوب ያለበት አለ ከኛ ውስጥ صغائر الذنوب ያለበት አለ ከኛ ውስጥ حقوق الوالدين ያለበት አለ ከኛ ውስጥ حقوق الزوجات ያለበት አለ ከኛ ውስጥ الى اخره የወንጀላችን አይነት እጅግ በጣም የተለያየ ነው አላህ Subhanahu Wa Ta'ala ስብስብ አደረገውና قال سبحانه لا تقنطوا من رحمة الله إن الله يغفر الذنوب جميعا ስለዚህ ወንጀሌ ይሄ ነው ያ ነው ይበዛል አላህ አይምረኝም በሚል እሳቤ ሳንታሰር ከሁሉም ወንጀል ይቅርታ ጠይቀን ልንመለስበት የሚገባ ወር ነው ይሄን በዚህ ያበቃለሁ ሁለተኛው ነጥብ ያ ጀማዓ التحلل من جميع المظالم ከየትኛው ያስቀየምነው አካል ካለ ይቅርታ መጠየቅና ወደ አላህ Subhanahu Wa Ta'ala ይቅርታ መጠጋት እኔና እናንተ አፉ ሳንባባል አላህ አውፍ ይበለናል ብሎ መከጀል ዘበት ነው الله نبي صلوات ربي وسلامه عليه في ليلة من نصف شعبان كشعبان ور قماشو أسرع مستنيا ليلة لا مالتنا كما قال يطلع ربنا إلى خلائقه بفتراتاتوچون بمولو الله يملكتاچوال قالوا نبي صلى الله عليه وسلم فيغفر لجميع خلقه لمن لو فتراتاتوچو يقر الى الله سبحانه وتعالى إلا الاثنين ولسوچ ግን ይቅርታን አይመለከታቸውም አሉ الحديث حسن حديث حسن ነውና እነዚህ ሁለት ሰዎች እነማን ናቸው ያልክ እንደሆነ
المشرك بالله عز وجل بالله لا يمياغارا عندنا فقلتم ما أشركنا على الله بالله لا بفصم ما لا شاركنا ما لا شارك نعم ما طفتم ضريحا وما عبدتم عجلا وما عبدتم شجرا وما عبدتم وما في صح من دزيان الشرك يلبن من الكبائر يهون الشرك المخرج من ملة يهون الشرك يلبن سلازين نمارالن علنا الاشياء نقص ذلك نمنيالن يعني جنا ሁለተኛው ውስጥ እንኖራለን ማን ያልክ እንደሆነ والمشاحن የተቆራረፉ ሰዎችን አላህ አይምራቸውም የዚያለታ ለምንድነው ምህረቱ ያስፈልገው ያልክ እንደሆነ ረመዳንን ልቦናችንን እጥብ አድርገን በንጹህ መንፈስ እንድንቀበለውና ታላቁን ወር በሚገባው መልኩ እንድናስተናግደው ነው አላህ Subhanahu Wa Ta'ala ያንን ውስጣዊ አጠባ የሚያደርግልና ምህረትን የሚለግስን እነዚህ ሁለት ሰዎች ግን አይማሩም ይያሉ ነው ያሉት ነብዩ ሰለላሁ ዐለይሂ ይሄንን ሐዲስ እንዳለ እንተውና ይሄማ አመታዊ ጉዳይ ነው በየሳምንቱ እኮ ስራችን የማይመዘገብ ሰዎች አለና አይደል يوم الخميس ويوم الاثنين الله سبحانه وتعالى አዋጅ ያስተላልፋል انظروا هذين حتى يصطلها እነዚህን ሁለት ሰዎች ምንዳ እንዳትመዘግቡላቸው ይቅር እስኪባባሉ ድረስ ይላል አላህ صدقوني والله فمنا لم تسجل له صيامه ولم تسجل له قيامه ولم تسجل له حجته ولم تسجل له صلواته السبب ከኛው ጾሙ ያልተመዘገበለት ሰላቱ ያልተመዘገበለት ሰደቃው ሐጁ ያልተመዘገበለት ተንጠልጥሎ ያለ ከኛው ውስጥ አለ ከአምና እስከ ዘንድሮ ምንድነው ምክንያቱ ያልክ እንደሆነ ያ ጀማዓ السبب انظروا هذين حتى يصطلحا እነዚህ ሁለት ሰዎች ስራቸውን እንዳትመዘግቡ ይቅር እስኪባባሉ ድረስ የሚለው ትእዛዝ ነው ይቅር እንዳንባባል ቀርፍዶ ያዘንና የከለከለን ምንድነው ያልክ እንደሆነ مرض القلب لا غير ሌላ ምንም አይደለም ልቦናችን ውስጥ ያለው በሽታ ብቻ ነው ይዞን ያለው ያ ጀማዓ አንዳንዳችን كما يقول العلماء አንዳንዳችን ጭንቅላታችንን ለጠላታችን ያከራየናለን ይላሉ አንዳንዶች ምርጥ አባባል ነው ጭንቅላታችንን ለጠላታችን ያከራየን ልቦናችንን ለምንጠላው አካል መኖሪያ ያደረግን አለን ይላሉ ምን ማለት ነው ያልክ እንደሆነ ጠላት ግን ሁሌ ታስበዋል እንዲህ አርጎኝ ሁሌ ታስበዋል ጭንቅላትን ተከራይቶታል ውስጥ ይኖራል ልቦናህን ደግሞ ባየኸው ቁጥር ልቦናህ ቅጥል የሚልበት ሰው አለና ሁለቱንም ለጠላትና ለምንጠላው አካል አስረክበን ከኛ ጋር ጭንቅላታችንም ቀልባችንም የማይኖር ልቦናችን እየተቃጠለበት የምንኖር ሰዎች አለን መላው ምንድነው ያልከው ነው ፈዕፉ ዐን ይቅርበሉ ይቅርታ የሚባለው ነገር እንላበስና ሰላም እናገኝ ወላሂ አይደለም ዱንያ ላይ ሰዓዳ ልናገኝ ቀርቶ ያለ ይቅርታ አኺራ ውስጥም ሰዓዳ የለም ያለ ይቅርታ ካሌለ ጀነት ውስጥ ሰዓዳ የለም ወመደሊል قال سبحانه ونزعنا ما في صدورهم من غل اخوانا على سرر متقابلين عليك አየን መጀመሪያ ጀነት የሚገቡ ሰዎች ጀነት ከመግባታቸው በፊት የሚሰጣቸው ነገር ቢኖር የመጀመሪያ ስጦታ እርስ በርሳቸው መካከል ላይ መቀናናት መጠላላት መከፋፋት እንዳይኖር ልቦናቸው ውስጥ ያለውን ይሄ መጠላላት መከፋፋት የሚባለው ነገር ምንጭቅ አድርጌ አወጣዋለሁኝ አላህ Subhanahu ምንጭቅ ተደርጎ ይወጣላቸዋል ለምን ያልክ እንደሆነ ኢኽዋናን ወንድማማቾች እንዲሆኑ አይ እንግዲህ ወንድማማችነቱ እንዲጎለብት አንድነቱ እንዲመጣ ዘንዳ ለምን ይሄ ካለለ ጀነት ውስጥ ሆኖ የጀነትን ሰዓዳ አያጣጥሟትም የጀነትን ደስታ አያገኙትም ጀነት ውስጥ ኒዕማ ብቻ የሞላበትን ዓለም ወንድማማችነታችንን ካላጠነከርን እርስ በርሳችን ይቅር ካልተባባልን በአፉታ ካልተጠራረግን በአፉታ አፉ ካልተላበስን የጀነትን ኒዕማ የማናገኝ ከሆነ ብዙ መሻኪል የሞላባትን ዱንያ ደግሞ ያለ ይቅርታ እናገኛታለን ብሎ ማለት ዘበት ነው ስለዚህ ይቅር እንባባል ያ ጀማዓ شهر رمضان شهر الوحدة وشهر الاعتلاف وشهر ماذا وشهر الاجتماع لا شهر التفرق ولا شهر التباغض ولا شهر التحاسد يا رمضان ور يقرتا ور ነው የአንድነት ወር ነው የመሰብሰብ ወር ነው የመጋጨት
የመለያየት የመከፋፈል ወር አይደለም የረመዳን ወር። ስለዚህ በየመሳጂዶቻችን ሁላችንም ተሰብስበን አላሁ ሱብሓነሁ ወተዓላ ዱንያ ላይ ያመጣብንን በላ እንዲያነሳልን አንድነታችንን እንዲያመጣልን ረመዳናችንን እንዲቀበልን ሶላታችንን እንዲቀበልን ተጋግዘን ተባብረን ስናበቃ የአላህን ጸጋ የምንፈልግበት እንጂ የምንለያይበትና የምንጋጭበት የምንከፋፈልብና የምንራራቅበት ወር አይደለም። ሰዓት እያለቀ ነው። ምን እንስራ ስለሚለው ጠቆም አድርግና እቋጫለሁ ኢንሻአላህ። ሌሎች መሻይኾችና ዱዓቶችም ስላሉ አንደኛ ጀማዓ ሸህሩ ረመዳን فكما تعلمون شهر القرآن يا رمضان ور يا قرآن ورنا شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان يا قرآن ورنا سلذي رمضان ورست يا جماعة قرآن مقرات من نشل سوج جزياتشن بقرآن بتشان باكن لذيم سيبال تلالا علماء من الأئمة إن إمام مالك إن إمام الشافعي إن إمام النووي إن إمام فلان الله በሙሉ ረመዳን በሚመቃበት ጊዜ ድሩሶቻቸውን በሙሉ ያቆሙ ነበር። ወዴት ይመለሳሉ? ፈካኑ ይቅቢሉና ኢላ ቂራአቲ አልቁርአን ቁርአን ወደ መቅራት ይመለሱ ነበር በማቆም ለምን ሸህሩል ቁርአን ነውና። ስለዚህ ቁርአንን ወደ ማንበብ እንመለስ። ቁርአን ማንበብ የምንችል ሁላ ወደዛ፣ ቁርአን ማንበብ የማንችል ደግሞ ቢላህ አለይኩም ቁርአንን ወደ ማድመጥ እንመለስ። ሞባይሎቻችን በምንድነው ቢዚ ሆነው ያሉት ያልክ እንደሆነ እጅግ በጣም የወረደ ከሆነ የዛ የሞባይሉ ባለቤት ማዕለ አፍ ይቅርታው አርጉልኝ ቃሉ ልክ አይደለም ግን ከዚህ ውጪ ስላልሌለው ነው የወረደ ማንነት ያለው እንደሆነ ልቡ ላይ ማለቴ ነው ቁርአን ሞባይሉ የተሞላው በሙዚቃ ነው። ትንሽዬ ደግሞ እንደው ሻገር ልበል ያለ እንደሆነ በሱ አስተሳሰብ ማለቴ ነው ሞባይሉ የተሞላው በነሻኢድ ነው። የሙእሚኖች ሞባይል ግን የተሞላው በቁርአን በአሐዲስ ነው። ሞባይላችሁን ቆም ብላችሁ አስቡት። ከየትኛው ቡድን ጋር ነው ያላችሁትና ይሄው ነው እውነታው። ከዚህ ውጭ የለው እውነታው ይሄ ብቻ ነው። ምንም ሙጃመላ ምንም ማላበስ ምንም ማመሳሰል የለውም። ይሄው ነው እውነታው። ስለዚህ ያለፈው አልፏልና የተውበት ወር ነውና ያሉትም ነገሮች በሙሉ ዲሌት እናድርጋችሁ። ቢላህ አለይኩም ይሄው በአላህ ጠይቃችኋለሁ። እዚህ መስጂድ ውስጥ አላስፈላጊ የሆኑ ነገሮች ካሉ ሞባይላችሁ ውስጥ ዲሌት አድርጉ። ከዚያ በፊት ግን እዚህ ውስጥ ያለውን ዲሌት እናድርገው። ሞባይሉ ቀላል ነው። ልቦናችሁ ውስጥ ያለውን ቆሻሻ ዲሌት እናድርገውና ከዛ ቀጥለን ወደ ሞባይሉ እንመጣለን ኢንሻአላህ ወዐዘ ወጀል። ስለዚህ የቁርአን ወር ነው። ሌላው ያ ጀማዓ እንደው ብዙ ናቸው እቋጫዋለሁኝ። ሁለተኛው የዱዓ ጉዳይ አደራ እላችኋለሁ። ዱዓ ተቀባይነት ሊያገኝ ዘንዳ የመጀመሪያው መስፈርት ያ ጀማዓ የልቦና ጥራት ነው። ውስጣችን አማን መሆን ነው። ውስጣችን አማን የሆነ እንደሆነ ዱዓ የምናደርገው ለኛ ሳይሆን ለወንድማችን ነው። ሳይሆን የምናደርገው ለወንድማችን እርግማትን እየረገምነው ጊዜያችን በከንቱ ነው የሚያልፈው። ስለዚህ ለኔም ላንተም እርስ በርሳችን ዱዓ ለንደራረግ ውስጣችንን እንጥረገውና የዱዓን ጉዳይ አደራ ነው የምለው። قال حبيبنا المصطفى صلى الله عليه وسلم ثلاثة لا ترد دعوتهم ሶስት ሰዎች ዱዓቸው ውድቅ አይሆንም አሉ ሰለዋቱ ረቢ ወሰላም። فمنهم الصائم ከነሱ ውስጥ አንዱ ጾመኛ የሆነ አካል ሂነ ይፍጥር وفي روايه حتى يفطر እስከሚያፈጥርበት ድረስ ወይንም በሪዋያ በሚያፈጥርበት ሰዓት በዛች ፊት ለፊታችን ላይ አፍጥር ተዘጋጅቶ የምናደርጋት ዱዓ መሬት ላይ ጠባትልም ብለዋል። ስለዚህ በዚያ ሰዓት ሲሆን ዱዓ ለወንድማችን እናድርግ። ሲሆን አንጣላላ አንከፋፈል እንትና ያለን ሳንከፋፈል እርስ በርሳችን ዱዓ እንደራ። ካልሆነ ደግሞ ለነፍሳችን እናድርግ ጠብ ስለማትል ማለት መቋጫ አፍጥር አቅርባለች ሴትዮይቱ ጉድ እያለች ነው ነገራቶችን ለማቀራረብ። ሸኹየው ቁጭ ብሎ ባሏ ዱዓ ያደርጋል። ዱዓ የሚያደርገው ለሱ አልነበረምና ለወንድሙ ነው ዱዓ የሚያደርገው ለጓደኛው ማለት ነው። اللهم زوج اخي خالد اللهم زوج اخي خالد ይደጋግመዋል። ዘውጃ ሳሊሃ ጀሚላ ፍላ እያለ የሚስቱንም እንዲያገባት የሚፈልጋትንም ሴት ይስላታል። ከዛ ሚስትየው መጣችና ያ ረጁል
ሰውየው አቁም ምን እያልክ ነው ያለው አለ። አይ ለወንድሜ ዱዓ እያደረኩ ነው እንደው አላገባም እኮ አላወቅሽም እንዴ ኻሊድ ጓደኛዬ ለሱ እንደው ምርጥ ሚስት አላህ እንዲሰጠው ዱዓ እያደረኩ ነው ያለሁት ብሎ ሲላ ሰዓቱን አላወቀውም እንዴ አለችው። አወቅኩት ታዲያ እስቲጃባ ሰዓት ነው። ታዲያ አንተ ዱዓ በምታደርግበት ሰዓት እኮ መላእክቶች እዚህ ጋር ቆመው ለሱ መሰሉን እያሉ እኮ ነው ያሉት። ስለዚህ በእኔ ላይ ሁለተኛ ሚስት ልታመጣብኝ ነው ማለቷ ነው እሷ። ስለዚህ ሌላ ዱዓ አድርጋለችውና ደውለ ፈገግታ ያልነውና ግድ የለም ሌላ ሚስት እንዳትመጣ በልባችሁ ነይታችሁ ለወንድማችሁ ሚስት ላሌለው ሚስት እንዲያገኝ ዱዓ አድርጉለት። ሚስት የሌለ ሚስት አላህ ይስጠው፣ ባል የሌለም ባል አላህ ይስጣት። ሀገራችንን ሰላም አላህ ያርግልን። ረመዳን በሰላም አላህ ያድርሰን። ሼኽ ሂዝቦላን በረሕመት አይኑ አላህ ያያቸው። ለመላው ሙስሊምም ለአገባቢያቸውም ለወዳጆቻቸውም በሙሉ መጽናናትን አላህ ይስጣቸው። በሳቸው ቦታ የተሻለ አላህ ይተካን። ኢነሁ ዐላ ኩሊ ሸይን ቀዲር። ነስር አላህ ያምጣልን፣ አንድነት አላህ ያምጣልን። ወሰለላሁ ዐላ ነቢይና ሙሐመድ ወአሊሂ ወሰህቢሂ አጅመዒን።